ይሄው አጋልጫለሁ ግን ከኔ ከማጋላጤ በፊት እንኳን 18 ሴቶች ሌሎች አሉ ገና እስኪ ወንድ ከሆናችሁ እኔን ክሰሱኝ ፎቶአችሁ ለቅቅ ያለሁኝ ገና ማስረጃ ገና ጉድ ይወጣል እየጠነቆሉ ያሉበትን ገና አወጣለሁኝ ያው በአባቶች ትእዛዝ መሰረት ወንድሙን ቢበድል ይቅር በሉ ስለሚል እኔም ይቅርታ ላረግ 2 ቀን እድል ሰጥቼ ነበር ማነች ቤተክርስቲያን የትኛው አባት የትኛው ቀሲስ ደረጀ የተባልኩት ፍትህ መዳንሽ ነው እና ደግሞ ከዚህ በላይ እንድትድኝ ነው ትልቁ ነገር ካለሽ አንድ ቁጥር ጻፊልኝ ትልቁ ነገር ያንቺ መዳን ነው እግዚአብሔር በሚያውቀው ከዛ ውጪ እነንተና እንዲያደርጉብኝ እነንተና እሱ ያንቺ ጉዳይ አይደለም የሚበቀለው እግዚአብሔር ነው ያደረጉብሽን ሰዎች ተራ በተራ የሚበቀላቸው አምላክ ነው ኦኬ አንቺ አይደለሽ እኔ እስካየው ድረስ ግን ትንሽ ረጋ ማለት ያለብሽ ይመስለኛል እግዚአብሔር ከዚህ በላይ መረጋጋቱን እንዲሰጥሽ እመኛለሁ አሁን እንትና ቅድስት አርሴማ እንደዚህ ያለች የሆነ አባት እንደዚህ ያለኝ ገብርኤል እንዲህ ሲለኝ ነው ወደሆነ ቦታ መሄደው እንደዚህ አይነት ነገሮች እጅግ ክርስቲያናዊ አካሄዶች አይደሉም ኦኬ እና እንደው እኔ በጣም ስላሳዘነችኝ እግዚአብሔር በሚያውቀው ከዚህ በላይ እግዚአብሔር ጤና ያድርጋት ከዚህ በላይ ሰላም ያድርጋት ግን አሁን ፎከስ ማድረግ ያለብሽ አሁንም ራስሽ ላይ ነው ሌላው ሰዎች ላይ አይደለም ገንዘብ አተሽ ሊሆን ይችላል ብዙ ነገር አተሽ ሊሆን ይችላል ብዙ ነገር ጠፍቶብሽ ሊሆን ይችላል ነፍስሽን እግዚአብሔር ካተረፈልሽ ማለት ነው አሁንም በደንብ አድርገሽ ጸበል ተጠመቂ ጸሎት አድርጊ በደንብ ከዚህ በላይ ሰይጣን በአንድ ጊዜ ጀምሮ በአንድ ጊዜ የሚተው ጠላት አይደለም ኦኬ እኔ ዩኒቨርሲቲ ኦልሞስት ለብዙ አመታት ከእንደዚህ አይነት ነገሮች ጋር ተያይዞ ብዙ ልምድ ኤክስፒሪየንስ አለኝ በጣም በህይወት ብዙ ተፈትኜበታለሁ በጣም ዲሲቪንግ ነው የመጨረሻ ነው የሚያስተው ካለሽ አንድ ቁጥር ጻፊልኝ ያስገባሻለሁ እሷን አላየኋትም እዚህ ውስጥ ኑር አላውቅም የለችም አላየኋትም እኔ እስካሁን አላየኋትም እና የምነግራችሁ አላየኋትም እስካሁን አለች ምንድነው ዶን ሴንድ ሚ እረፍት እፈልጋለሁ ለእህቶች ነው እንላፋ እኔ እሷ ትሁናቱን አላውቅም ግን እኔ መናገር ያለብኝን አንዳንድ ነገሮች ግን እናገራለሁ ሰይጣን ተንኮሉ በጣም ረቂቅ ነው አንቺ ጋር መጥቶ እንትና በድለውሻል ብለው ከእግዚአብሔር የሆነ ድምፅ የሚመስል ነገር ሊያሰማሽ ይችላል በህልምሽ ሊሆን ይችላል በሆነ ነገር ምናምን ነገር ሊሆን ይችላል ኦኬ እንትና እግዚአብሔር በፍጹም ከማያደርገው ነገር ውስጥ 101% እርግጠኛ ሆኜ ምንም የሌላውን ኃጢአት አይገልጥም የሌላውን ኃጢአት አንቺን ሊያድንሽ ሊፈውስሽ አፍርሶ ሊሰራሽ ሰው ሊያደርግሽ ይችላል የሌላውን ጉድፍ ግን አደባባይ ላይ ግን አያወጣም እግዚአብሔር ጠላቶችሽ እንትና ከሰጥ የጠላት ማሳደድ ስራ ነው የሚሆንብሽ ከዛ በኋላ እኔ ይሄ ነገር ልክ ነው ያላሰበ ያደረጉብሽ ሰዎች እንኳን በአካል ብታገኛቸው የምርም ሆኖ እንኳን ብታገኛቸው በቀሉን ከእግዚአብሔር ነው እንጂ ከአንቺ አይደለም እና እኔ ዝም ብዬ ቪዲዮቿን በጣም ለማየት ነው ሐሳቧን በቀደም ላይቭ ላይ ራሱ የ20,000 ሰው እየተከታተለ ላይቭ ላይ ሐሳቧን ማግኘት አልቻልኩም ሐሳቧን የምሬን ነው የምላችሁ ሐሳቧን ማግኘት ሐሳቧን ማግኘት አቃተኝ የልጅቷን የምትናገረው ምንድነው የምትናገረው ቪዲዮቿ ነው ያለው አይ ካንት የምር ሐሳቧን ማግኘት አልቻልኩም ስለዚህ እህቴ በክርስቶስ ፍቅር ነው መለምንሽ መጀመሪያ አንቺ የመጨረሻ መመስከር መቻል አለብሽ የመጨረሻ ክርስቶስ ምስክሬ ነው እኛ ልናግዝሽ እንችላለን ሊላግዝሽ ይችላል ምንም ችግር የለውም አናግሪም በውስጥ
በተለያዩ አይነት ሁኔታ ክርስትና እንደዚህ አይነት ነገሮች ፈተናቸው በጣም ቀላል የሚባል አይደለም። በጣም ይከብዳል። ጾም ጸሎት ይጠይቃል። ንስሐ በጣም ተደጋጋሚ ንስሐዎችን ይጠይቃል። ስለዚህ አንዳንድ ነገሮች ግን ለእኔ ልክ ሆነው አልታዩኝም። እርግጠኛ ሳትሆኝ አንዳንድ ሰዎችን እንትን ሊልሽ ይችላል። እርግጠኛ ሳትሆኝ አንዳንድ ሰዎች እሱ ነው እንደዚህ ያደረገብሽ ያለ ከሰዎችም ጋር ጭምር ስለዚህ አንቺ አሁን ቲክቶክ ላይ ምንም አታረጊም። በቃ ዝጊው ቲክቶክን። ጀስት ፎከስ ኦን ዩር ላይፍ። ዝጊው ቲክቶክን። ምን ያደርግልሻል? ቲክቶክ ላይ መተሽ ማውራት ገና ነው። ለምስክርነቱም ለየትኛውም ነገር ገና ነውና በቃ ዝም ብለሽ ጸሎት አድርጊ፣ አስቀድሺ ምናምን በቃ ወደ ቤተክርስቲያን በጣም ተመላለሽ። ከዛ ልክ የሆነ ትክክለኛው ሰዓት ላይ በደንብ ስትመጪ እና በጣም ጠንክሬ ስትመጪ ለምስክርነቱ ለእያንዳንዱ ማለት ምስክርነት ልሰጥበት የምፈልግበትን ስለ እኔ እንድነግራችሁ የሆነ ትልቅ ሚዲያ ጠቁሙኝ፣ እንትና ስላለኝ እንዲህ ቅርብ እያለሁ እኔ ለምን አያስፈለግ እንደዚህ ያን ነገር? እኔ በጣም እንደ እህት ነው የምነግርሽ። ላይፍሽ በጣም ስላሳዘነኝ መገፋትሽ በጣም ልቤ ስለነካው ነው እንጂ አይዶንት ማይንድ፣ ሌላ ምንም ነገር የለኝም። እንደ ማንኛውም ሰው እዚህ ሚዲያ ላይ ነው ያየሁሽ። ፈቃደኛ ከሆንሽ ባዋራሽ ደስ ይለኛል። በጣም ጥሩ ስላልሆነ እንደዚህ አይነት አካሄድ ያንን የምርም በጣም አደገኛ አካሄድ ነው። በጣም ማለት ሰይጣን ከአንቺም ጋር ከዛኛውም ጋር እንዳይጫወት እፈራለሁ። ከሁለቱም ቦታ ሰይጣን ከሁለቱም ቦታ ነው አታክ የሚያደርገው። በአንቺም በኩል ሆኖ የሆነ በቃ እነዚህ እኮ ናቸው የገፉሽ፣ ናቸው እንዲያደረጉሽ፣ እዛኛዎቹም ሰዎች ጋር ሄዶ ደግሞ እንደዛው በቃ በሁለት መንገድ አንቺን በእነሱ እንድትጠመጂ አንቺም እነሱን እንድትጠምጃቸው ሊያደርግሽ ይችላል። ይህ በጣም ክፉ አሰራር ስለሆነ ማለት ነው። ሆነስትሊ ስፒኪንግ ደግሜ የምናገረው ነገር እሱ ነው እና እግዚአብሔር እንደነገርኳችሁ አሁን ጸበል ቦታ ላይ እጅግ እኔ ነግሬያችኋለሁ። በጣም እንደው ጊዜ ፈቅደውና አንድ ቀን ቁጭ አድርጌ እነግራችኋለሁ የመጣሁበትን የህይወትን መንገድ ነገሮች ይስተካከሉና በደንብ ስር መሰረት ሲይዝ አስተማሪ ሊሆን ስለሚችል ምናልባት ጊዜ የፈቀደ ሰዓት ላይ ነግራችሁ ሊሆን ይችላል። ግን አሁን ባለው ሁኔታ ግን ለየትኛውም ሰው የምናገረው ነገር ቢኖር ምንድን ነው፣ ጸበል ቦታ ላይ የሴጣንን ምስክርነት የምትሰሙ ሰዎች ጸበል ቦታ ላይ አንዲት ሴት ወይም የሆነ ሰው ራሱን ማለት እርኩስ መንፈሱ ተቆጣጥሯት እሷ አይደለችም። ከዛ እሷ ሳትሆን ሴጣኑ የሚናገረውን እንደ እውነተኛ መረጃ መስማት ማለት ልክ አይደለም። የሴጣን ምስክርነት መቼም አሁን እቺ ልጅ መተት እንትና እንዳደረጉላት ማን ይነገራት? እንዳደረጉባት ማን ይነገራት? መረጃውን ከየት ነው ያመጣችው? ማን ይነገረሽ? የኔ እህት የሆኑ ድርጅቶች፣ የሆኑ ሰዎች፣ የሆኑ ግለሰቦች ከአንቺ ጎን ሱቅ ያላቸው ሊሆን ይችላሉ፣ ወይ እንዳንቺ አይነት ስራ የሚሰሩ ሰዎች ሊሆን ይችላሉ። እነሱ ናቸው ግሩፕ ናቸው ብሎ ማን የነገረሽ? መረጃው አንቺ አሞሽ ከሆነ ጸበል ቦታ ሆነሽ ከሆነ እና ሰይጣኑ ተቆጣጥሮሽ እየጮሽ ይምረን ከሆነ ማን የነገረሽ? ኬት ነው ድምፁን የሰማሽው? እነሱ መሆናቸውን ህይወትሽን እያበሰቃቀሉ ያሉት እነሱ መሆናቸውን እንዴት አወቅሽው? በቀደም 20 ሺህ ሰው ቁጭ ብሎ ሲሰማኝ በጣም ነው የገረመኝ። 20 ሺህ ሰው ቁጭ ብሎ የሆነ አንድ ልጅ አለ የሀገር ጥያቄ ይጠየቃል። የሀገር ጥያቄ ልጁ በተቻለው አቅም ተረጋግቶ ለማስረዳት ይሞክራል። ሰዎች ሁሉም ግራ እስኪገባው ድረስ የዛን ቀን እኔ 20 ሺህ ሰው ነው ያየሁት። ሁሉም ሰው ግራ እስኪገባው ሀሳብ የዛን ቀን ውይይቱ ላይ ሀሳቡን ይዛችሁ ተወታችኋል። ሀሳብ የሆነ ፍሬ ሀሳቡን ያገኘው ሰው አለ። ፍሬ ሀሳቡን የያዛችሁ ሰዎች አላችሁ። እንደው ስለ ክርስቶስ ብዬ ልጠይቃችሁ፣ ጉዳዩ የገባችሁ ምን እንደሆነ የተረዳችሁ ሀሳቡ የገባችሁ ሰዎች አላችሁ ወይ? ያን ሁሉ ሳቆጭ ብላችሁ ያዳመጣችሁ የለም። ሱዳት ሰዋይ የኔ እህት
ኢግኖር የትኛውንም ቤተክርስቲያን ውስጥ ብቻ ሁኝ። በቃ ሊቭ ይሄንን ሚዲያ ታዩ፣ ቲክቶኩን ታዩ፣ ቪዲዮ መስራቶችን አቁሚ፣ አንዳንድ ነገሮችን መልቀቅ አቁሚ። ወደ ራስሽ ተመልከች። እግዚአብሔር እንደዚህ ምሕረቱን እንደጀመረ በአንቺ ምሕረቱን ይፈጽማል። እኔ አምናለሁ። ምናልባት ዛድወይ አካባቢ የምታውቁ የቅርብ አባቶች ካላችሁ አባቶች ጠርተው በቃ ከሚዲያው ገለል ብላ ጊዜ ለራሷ ሰጥታ ምን ማድረግ አለባት? ራሷን ማዳመጥ አለባት። በተለይ ወደ ኢትዮጵያ ብትመጣ መልካም ነው። በጣም ብዙ የጸበል አማራጭ ስላለ እኔ ስውራ ማርያም አልጠቁምም፣ የትም ገዳም እኔ ሰው ጸበል ልሂድ ካለኝ እንጦጦ ሂድ ነው የምለው። እንጦጦ ኪዳነ ምህረት እኔ ማንኛውም ሰው ልደት የት ጸበል ብሄር ትመክረኛለህ ብትለኝ እንጦጦ ኪዳነ ምህረት ነው የምጠቁምህ። እቺ ልጅ እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። የምሬ ነው ብላችሁ መልካም ነው። እኔ በጸበል ዙሪያ ላይ በጣም በርካታ ከድሮ ጀምሮ ጸበል የመጠመቅ ልምድ ያለኝ ሰው ነኝ። በጣም ነው የምወደው፣ አምንበታለሁ በደንብ። ደብረ ሊባኖስን በደንብ አውቀዋለሁ። አቡነ ሀብተ ማርያምን አውቀዋለሁ። ዘብር ገብርኤልን አውቀዋለሁ። አቡነ ሀራ ድንግልን አውቀዋለሁ። ጻድቃኔን አውቀዋለሁ። ኩኬልሽን አውቀዋለሁ። ሰሚንሽን አውቀዋለሁ። ምን ያምር አማኑኤል፣ ምን ያምር ገብርኤል እዛው አካባቢ ያለ። እንደገና ደግሞ ምንድነው አማኑኤል የሚባል አለ እዛ አካባቢ። በቃ አዲስ አበባ ላይ ብትጠይቀኝ ቅዱስ ዑራኤል እዚህ 22 ያለውን ቦሌ መድኃኔዓለም ማርያም፣ ኤልያስ ጸበሉንም አግኝቻለሁ። በቃ በርካታ ግን እንደ አጠቃላይ ብዙ ጸበል ተጠምቄያለሁ፣ ብዙ ጸበል ጠጥቻለሁ። አዲስ አበባ ውስጥ 10 ዓመት ስኖር አንድ ቀን እንጦጦ ኪዳነ ምህረት ሄጄ አላውቅም። ሽንቁሩ ሚካኤል ተጠምቄያለሁ። አካኳ አርሴማ ተጠምቄያለሁ። ሽንቁሩ ሚካኤል፣ አካኳ አርሴማ። በጣም በሚገርም ሁኔታ አዲስ አበባ 10 ዓመት ስኖር ማለት ነው አንድ ቀን እንጦጦ የሚባል ቦታ ሄጄ አላውቅም። እንጦጦ ኪዳነ ምህረት፣ እንጦጦ ማርያም ሄጃለሁ በተደጋጋሚ። ኤልያስ ሄጃለሁ። ስለ ተመስገን የሰራሁትን ቪዲዮ ሄዳችሁ እዩ። ዛሬ ደህና ነው፣ ታስሮ ነበር ተፈቷል ብለውኛል። እና አታቋርጡኝ። አንድ ይህች ነገር ስለ ተመስገን ሄዳችሁ እንትን በሉ እና ስለተመስገን ቪዲዮ ሰርቻለሁ። ገብታችሁ ሄዳችሁ ቼክ ማድረግ ትችላሉ። እና በውስጥ እሺ፣ ቁጥሬን ይሰጥሃል፣ በውስጥ እናወራለን። ፌክ አካውንት መስሎኝ ነበረ እንጂ ይሄ አንቺ ቁጥር ሪል ነው። በውስጥ እና እኔ ሚዲያ ላይ መውጣት አልፈልግም ከዚህ በኋላ። ፎሎ አድርጊኝ። እሺ፣ ፎሎ አድርጊኝ። በውስጥ ሁሉንም ነገር እነግርካለሁ፣ አሳይሃለሁ። ፎሎ አድርጌሻለሁ። እሺ፣ 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 አመሰግናለሁ። ያው ስለሌላ ስለ ኪዳነ ምህረት ልናገር ነው። እግዚአብሔር ያክብርልኝ። እሺ፣ እሺ፣ አመሰግናለሁ። እና ብዙ ቦታዎች ላይ ዞሬያለሁ፣ ብዙ ቦታዎች ላይ ሄጃለሁ። በአሁኑ ዓመት ነው እንጦጦ ኪዳነ ምህረት የሄድኩት። በአሁኑ ዓመት የሄድኩት እንጦጦ ኪዳነ ምህረት። ከዛ በአሁኑ ዓመት ይኸው በጣም በቅርብ ጊዜ ውስጥ ነው ሄጂ ተጠምቄ አላቅም። ተሳልሜ ምናምን ጸሎት አድርጌ ጭንቀቴን ነገርያት ወዲያው ጭንቀቴን ፈታቸው። በቃ ሰከንድ ሳይሄድ ማለት ጭንቀቴን ፈታቸው። ከዛ 15 ቀን ይሆነኛል እዛ ጸበል መጠመቅ ከጀመርኩ። እኔ እንደዛ አይነት ጸበል እኔ የትም ገጥሞ ያውቅም። ስጠጣው ራሱ ክብደቱ ውሃ እንግዲህ ማንኛውም ሰው እኔ ውሃ በጣም ወዳለሁ፣ በጣም የምጠጣው ውሃ ቤት ውስጥ እንዴት እንደሚከብድ ውፍረቱ ጸበሉ እንዲህ ሲጠጣ ምንድን ነው?
ምን አይነት ጸበል ነው? እግዚአብሔር ምስክሬ ነው። ምን አይነት ጸበል ነው? በቃ እኔ በተጠመኩኝ ቁጥር እየቀለለኝ ውስጤ ሰላም እየሆነ በጣም ብዙ ማሸነፍ የሚያቀተኝን ነገር እያሸነፍኩኝ ነው የምመጣው። አሁን ከዛ ውስጥ ሲገባ ራሱ እንዴት የሆነ በቃ አላረም የሆነ ነገርህን በቃ እያጸዳው ከውስጥ የሆነ ነገርን በቃ ሲወጣ ሲቀንስ መንፈስ ሲታደስ ይታወቃል። እንጦጦ ኪዳነ ምሕረት ስትጠመቅ በጣም የሚገርም ቦታ ነው። እስከዛሬ እንደዚህ አይነት ቦታ ላይ ሄጄ አላውቅም። ነገርኳችሁ። በእድሜ ያልሄድኩበት ባለች ልጅ በጣም በርካታ ጸበል ተጠምቄያለሁ። እኔ የትም ገዳም ስሄድ መጀመሪያ የምጠይቀው የጸበል ቦታው የት ነው። መጀመሪያ ስደርስ የምጠይቀው የጸበል ቦታው የት ነው እና ሄጄ አንደኛ ቼክ ማድረግ ነው። እሱን እጠመቃለሁ። በቃ እወዳለሁ ጸበል መጠመቅ በጣም ግን ተፋክተ እንጦጦ ኪዳነ ምሕረት በቃ የመጨረሻ ክርስቶስ ምስክሬ ነው። እና እታችንም አዲስ አበባ ከመጣች እዛ ብትሄድ መልካሙ ለማለት ነው። ኤኒዌይስ ወደ ራሳችን ሀሳብ እንሂድ። ተመስገን እንግዲህ እኔ የነበረኝ መረጃ እስከ መጨረሻው ሰዓት ድረስ የሰማሁት ስልኩን እንዳጠፋፋና ግን ያለበት ቦታ አይታወቅም። ስልኩን እንዳጠፋፋ ነበር። ፈለገ ደግሞ ዛሬ ታስሮ ነበር፣ ተፈቷል ብሎናል። ተመስገን ተፈቷል። ስለዚህ ደውሎለት ነበር ለፈለገ፣ ታስሮ ነበረ ተፈቷል። ብሏል። ተመስገን ታስሮ ነበረ ተፈቷል። ተመስገን ታስሮ ነበረ ተፈቷል።